ቤተሰብ ይሄ ነገር እንዴት ነው? ምንድን ነው? የዩ ሆዷን አያችሁት? አሁን ፖስት አድርጋለች እና ሆዷ ራሱ ቅብድድ ብሏል። እና የቡራ ጉዳይም ደግሞ እኔ በጣም የሆነ ጭንቅላቴ ውስጥ እያቃጨለ ነው ያለው። ጭንቅላቴ ውስጥ ያቃጭላል። እኔ በቃ ላምን አልቻልኩም። እሱ ደግሞ ምናልባት መጠጣ ጠጥታኝ ምናልባት ተኝቼ ከሆነ ምናምን የሚል ነገርም የሆነ የተናገረው ነገር አለና ሁለት ልብ ነው የሆነው ቡራ ራሱ ማለት ነው። ሁለት ልብ እና 9 ወር ጠብቂ ዲኤንኤም ምርመራ ይደረጋል እያለ ነበረ። እና እኔ ይሄ ነገር አላቅም። ይሄ ወሬ ግን ሀይሚ ፊት እንደው መወራት ራሱ ያለበት አይመስለኝም። ይሄ ነገር ሀይሚዬ በሰላም ትትረፍ። የዚች ልጅ ጉዳይ ደግሞ ማለት ነው ይሄ ትልቅ ሰው ሊያናግራት ይገባል። በቃ ቢያንስ ማነው ስሙ? መለኛው ነው አመለኛው ነው መለኛው ስሙ። እና ደግሞ ሀብትሽ እንደው የቡራ ወንድሞች ቁጭ አድርጋችሁ ይችን ልጅ አናግሯት። ይሄ ነገር ቀልድ አይደለም። እርግዝና ማለት ቀልድ አይደለም። በነገራችን ላይ ስሬስ ማለት ነው። እና እኔ ሰው ላይም ለመፍረድ እየከበደኝ ነው። ለምን እንደከበደኝ ታውቃላችሁ? ቡራ ሁለት ልብ ስለሆነ ነው። በቃ የሆነ ነገር አድርጋኝ ይሆናል እንጂ ምናምን ሲል እኔ ማነኝ የምፈርደው? እኔ ማነኝ? ቡራ ፍጹም ነው በቃ አያደርገውም የምለው ለምንድን ነው ብዬ ራሴን መጠየቅ ጀምርኩ። ምክንያቱም እሱ ራሱን እየተጠራጠረ ስለሆነ ማለት ነው። እና ትልቅ ሰዎች ይጠይቋት። ይሄ ችላ ተብሎ ምናምን የሚታለፍ ነገር አይደለም። እኛ እዚህ ጋር ደግሞ ቡራ እንዲህ አያደርግም ቡራ ምናምን ጨዋ ነው ምናምን ብለን ሽፍንፍንፍን አድርገን የምናልፈው ነገር የለም። ስለዚህ መጠየቅ አለበት ከሆነ ራሱን ይላል፣ ካልሆነም ደግሞ የልጁ ስምም መጥፋት የለበትም መጽዳት አለበት ብዬ አስባለሁ። እንግዲህ እኔ አላቅም። እዩዬ እንግዲህ ምናልባት እንደው በህልምሽ መጥቶብሽ ሊሆን ይችላል። በህልምሽ አስቢበት። የሆድሽ ነገር ራሱ ቆይ መጀመሪያ ቀን ስትመጣ ግን ሆዷን አይታችሁታል ጋይስ? እንዴት ነበር ሆዷ የመጀመሪያ ቀን እንደመጣች አላያችሁትም እንዴ? የዛሬው ደግሞ እኮ በጣም ሞልቷል ሆዷ። እኔ ግራ እየተጋባሁ ነው። ይሄ የሆዷ መሙላት አለመሙላት ሳይሆን እኔ ግራ ሊያጋባኝ የቻለ የቡራ ንግግር ነው። ጉድ እኮ ነው። ለማንኛውም ሀይሚዬ የኔ ቅመም የኔ ቆንጆ ምንም ነገር እንዳትጨናነቂ። አንቺ ታማኝ ሆነሽ ተገኝ። ሰዎች ታመኑልሽ አልታመኑልሽ ይጠየቃሉ። በላይኛው አምላክ ይጠየቃሉ። አንቺ ብቻ ታማኝ ሆኜ በሄድሽበት ሁሉ ውዴ ማሬ ብቻ አሁን ጤናሽ ተመልሶልሽ ወደ ራስሽ ነቅተሽ ለማየት